በመላው የክርስትና እምነት ተከታዮች ዘንድ የሚከበረው የገና በዓል በነገው ዕለት በተለያዩ የሀገሪቱ ክፍሎች በተለያዩ ሃይማኖታዊ ሁነቶችም ይከበራል። እኛም በአንዳንድ የአዲስ አበባ ከተማ አካባቢዎች ያገኘናቸው ነዋሪዎች እንኳን አደረሳችሁ የበዓል መልእክታቸውን ተቀብለናል። ሪፖርተራችን ዳግማዊት ደረጀ ናት ያነጋገረቻቸው። እንመልከተው። እንግዲህ የምንገኘው የ2018 ዓመተ ምህረት የገና በዓል ዋዜማ ላይ ነው። እንግዲህ እኛም በከተማዋ አንዳንድ ቦታዎች ዞር ብለን የበዓሉ ድባብ ምን ይመስላል የሚለውን ለመቃኘት ሞክረናል። አብራችሁ ቆዩ። ድባቡ በጣም ደስ ይላል። እኛ ደግሞ ወደ አራፋት ዝማሬ ሄደንና በአመት አንድ የሚገኝ ነገር ስለሆነ በጣም ደስ ይላል። ያው እንግዲህ በእኛ ሀገር ያለው የበዓሉ ሁኔታ በጣም ጥሩ ነው። ሰው በተለያየ ነገር ያው በዓሉን ለማሳመር ጥሩ ውበት እንዲኖረው ለማድረግ ይሞክራል። ቤቱን ያሳምራል። የተለያየ በዓሎችን ጎረቤት ከጎረቤቱ ጋር አብሮ የሚኖርበት በዓል ስለሆነ በጣም ጥሩ የሆነ ባህል ነው ያለን። እንግዲህ ድባቡ ያው እንደምናየው ደስ ይላል። ያው እንግዲህ ሁሉም ገበያ አንዳንዱ እንግዲህ የሚገዛው የተለያዩ የበዓሉን የሚመለከት ነገር ነው። ሌላው ደግሞ ያው ለአልባሳቱን ምናምኑን የሚበላውን በጉን ዶሮን ነው እየገዛ ያለውና ድባቡ ጥሩ ነው፣ ደስ ይላል። ወንዶች የሚጫወቱት የገና ጨዋታ እሱ በጣም የተለየ ስሜት አለው። ደስ ይላል። በጣም ነው የሚያምረው። ደስ ይላል። እውነት ያጓጓል። በጣም ቆንጆ በዓል ነው። መዝሙሩ፣ ሙዚቃው፣ ሁሉም ነገር ያው ሰው በየስሜቱ ጥሩ አድርጎ ያከብረዋል። አሲናበል ገና አሲናበል የሚለው እንትን በተለይ ደስ ይላል። እኔ ጋር በጣም አሪፍ ነው። ጸጉሮችን እሸጣለሁ። ለገናም ለጥምቀትም በጣም ብዙ ከስተምራለኝ እየመጡ ይወስዳል እና የአሁኑ ገና ድባቡ በጣም አሪፍ ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት የመታሰቢያ ቀን በሰላም አደረሰን። ለመላው ኢትዮጵያውያን፣ ኤርትራውያን እንዲሁም ለክርስቲያኖች ለሀገራችን በአጠቃላይ እንኳን አደረሰን እላለሁ። መላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት እፈልጋለሁ። እንዳለ ኢትዮጵያውያኖች እንኳን አደረሳችሁ እና ኦርቶዶክሳውያን በጣም እንኳን አደረሳችሁ። ቤተሰቦች ሁላችሁ እንኳን አደረሳችሁ ማለት እፈልጋለሁ። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለበዓሉ በሰላም አደረሳችሁ። ዛሬ ደግሞ ያው የአላፋት ዝማሬ ፕሮግራም አለ። እንግዲህ ያንን እንሳተፋለን እና እንግዲህ ለዛም እንኳን አደረሳችሁ ነው ማለት። እንኳን ለገና በዓልም እንዲሁም ደግሞ ለሚመጣውን በዓል እንኳን አደረሳችሁ ማለት ፈልጋለሁ። ለመላው ለኢትዮጵያውያን እንዲሁም አገር ውስጥም አገር ውጭም ላላችሁ እንኳን ለገና በዓል በሰላም አደረሳችሁ አደረሰን። የተወዳጅ ተመልካቾቻችን የዜጎች እንኳን አደረሳችሁን መልእክት ነበር ቀደም ሲል የተከታተል ነው። በማስከተል በከተማዋ የሚገኙ የተለያዩ የገበያ ማዕከላት በመገኘት የበዓል ገበያ ቅኝት አድርገናል። እሱን የተመለከተውን ጥንቅር ደግሞ አስከትለን እናቀርብላችኋለን። ስለዚህ የገበያ ሁኔታ ጥሩ ነው። አቅርቦቱ ጥሩ ነው። ስለዚህ በማንኛውም ሁኔታ ዶሮ ትንሽ ያዝ እንዳለ ነው፣ ውድነት አለው። በተጨማሪ እንቁላልም እንደዚሁ ውድ ነው። አንድ እንቁላል 18 20 መሸጥ እኔ በዚህ ሀገር ለመጀመሪያ ጊዜ ህልም ነው የሚመስለው፣ እውነትም አይመስለኝም። ስለዚህ ይሄንን በጽኑ አልታየም። የገበያ ሁኔታ አላጣንም፣ ሞልቷል፣ ሁሉ ነገር አለ። ሳናጣ ያጣን ሁነን መቀመጥ የለብንም። ይሄ ትልቁ ዶሮ የሚባለው እስከ 2000 ፍየል ነው የሚያክለው። እዩ አየሽ፣ በጣም ትልቅ ዶሮ ነው። እነዚህ ደግሞ ያበሻ ከ1008 እስከ 2000 እየተሸጡ ነው። እነዚህ ያበሻ ዶሮ መለስተኛም አለ እስከ 1000 ሴቶች ሴት ዶሮም እስከ 1000 እየተሸጠ ነው። እና በጣም አሪፍ ነው ዶሮ። እኔ ትላንት ጀምሬ ዶሮዎቹን አይቼ ነበር። ትላንት ወደ ሴምሲ አይቼ ሴምሲ 1700 1800 ይላል። ዛሬም እዚህም እንደዛ ነው። በቃ ወደ እኛ መስመር ደግሞ እኔ ወደ ልደታ ነኝ 2000 እያሉ ነው።
ካለፈው ዓመት አንጻር አሁን የጨመረ ነገር ቢኖር ኮረሪማ ነው። ኮረሪማ አሁን አንደኛ ኮረሪማ የሚባለው 2400 አነስተኛ የሚባለው ደግሞ 2200 ብር ነው የሚሸጠው እና ሌላ ነገር እንኳን በአምና በነበረበት ዋጋ ነው። የጨመረ ነገር ምንም ነገር የለም። ግን ገበያው እስከዚህም ነው። ገበያው ብዙም የለም። የበዓል ድባቡ ያው ቆንጆ ነው። ብዙ አቅርቦቶች አሉ። እሱን በማየት ለመግዛት አማራጭ እያየን ነው። የበዓል ድባቡ አሪፍ ነው። ግን በኑሮ ያው ውድነት የተነሳ አብዛኛው ግርግሩ ምንም የለም። ያው የበግም ውድነት በጣም ከፍተኛ ነው። 31 በግ 30 ሺህ ብር እየተባለ በጣም እንግዲህ ከባድ ነው። ተሰነው መግባት ነው እንጂ ያለን አማራጭ አረ ምናምን በጣም ብዙ ባሉ ማለት ለምን ሲጀምር ባለፈው ዓመት ቢያንስ እስከ 20 ምናምንም ታገኘ ነበር። የዘንድሮ ዓመት ደግሞ በሚገርምሽ ነገር በዚህ ፍጥነት 10 ሺህ ብር 20 ሺህ ብር ጭማሪ እየጨመረ መግዛት በጣም ከባድ ነው። ገበያው አልተቀዛቀዘም። በጣም ቆንጆ ነው። ያው እንግዲህ ገዝተን ነው 1003 ነው አሁን ይሄን ዶሮ የገዛሁት። መንግስት ደግሞ ከዚህ በተሻለ ስላቀረበ ነው አሁን 1003 ያገኘ ነው። ነጋዴዎቹም ያው የሚያመጡበትም ምንም ያው የታወቀ ነው ይሞትባቸዋል ምን ስለዚህ ነው ዋጋ የሚጨምሩት። መንግስት ግን በመኪና አቅርቦ እያንበሻበሸን ነው። እግዚአብሔር ይመስገን ደስ ብሎናል በጣም። የበዓል ሸመታ በጣም አሪፍ ነው። በጣም ደስ ይላል። ሁሉ ነገር እንግዲህ ሚሊኒየም አዳራሽ አለ። ስለዚህ ያው ዞር ዞር እያየን ነው። የስፖርት እቃዎቹ ቆንጆች ናቸው። እንግዲህ እኛ እያየን ያለው የስፖርት እቃና የጺም መላጫ ምናምን ነው የቅባት ምናምን እያየን እነሱ እንግዲህ እስካሁን ካየናቸው አንጻር ጥሩ ነው። ገበያው ቆንጆ ነው ብዬ ነው የማስበው። የበዓል ድባቡ በጣም ደስ ይላል። የተለያዩ እቃዎች አሉ። አይ ቲንክ እናንተም ዞር ብላችሁ እንዳያችሁት የልጆች እቃዎች አሉ። የቤት ውስጥ እቃ አለ። አሁን ደግሞ ገና ላይ ብዙ ጊዜ የተለመደው ሰው የቤቱን እቃ ይቀይራል። ስለዚህ የቤት እቃ ሲቀይር ደግሞ አንዱ ፈርኒቸር ነው ብለን ነው እኛም ይዘን የመጣ ነው። ስለዚህ በጣም ጠንካራና ለረጅም ጊዜ ሊጠቀሙበት የሚችሉትን እቃ ይዘን መተናል። የበዓሉ ድባብ በጣም ደስ ይላል። ያው ነገ አይደለ በዓላችን በጣም አሪፍ ደስ የሚል ሸመታውም ሰዎች የሚገዙትም ደስ ይላል። በጣም አሪፍ ነበረ ቆይታችን እስካሁን በጣም ደስ ይላል። የበዓል ድባቡ እንግዲህ እንደምታዩ ግማሽ ቀን ሞቅ ያለ ነው፣ ግማሽ ቀንም ቀዝቀዝ ያለ ነው። እንግዲህ እስካሁን አሪፍ ላይ ነን ያለ ነው። ያው አሪፍ ግብይት ላይ ነን ያለ ነው። እስካሁን ያለፈው ዓመት ላይ አሪፍ ነበርን፣ በጣም አየር ምናምን ነበረን። አሁን ላይ ግን ትንሽ ቀዝቀዝ ብሏል። በዓሉ በጣም ቆንጆ ነው። ድባቡ ደስ ይላል። መጀመሪያ አካባቢ ላይ ትንሽ ቀዝቀዝ ያለ ነበረ። አሁን ላይ ግን በደንብ ሰዎች የመጡ ጥሩ ግብይት እየተፈጸመ ነው የሚገኘው። እኛም ኩኪሶቻችንን ይዘን እያስቀመስን ጥሩ ጊዜ እያሳለፍን ነው። ግብይት ላይ ነን ያለ ነው። እንግዲህ እንደምታዩ ሰዎች የሚገዙትም ደስ ይላል ይላል። የበዓል ድባቡ እንግዲህ እንደምታዩ ግማሽ ቀን ሞቅ ያለ ነው፣ ግማሽ ቀንም ቀዝቀዝ ያለ ነው። እንግዲህ እስካሁን አሪፍ ላይ ነን ያለ ነው። ያው አሪፍ ግብይት ላይ ነን ያለ ነው። እስካሁን ያለፈው ዓመት ላይ አሪፍ ነበርን፣ በጣም አየር ምናምን ነበረን። አሁን ላይ ግን ትንሽ ቀዝቀዝ ብሏል። በዓሉ በጣም ቆንጆ ነው። ድባቡ ደስ ይላል። መጀመሪያ አካባቢ ላይ ትንሽ ቀዝቀዝ ያለ ነበረ። አሁን ላይ ግን በደንብ ሰዎች የመጡ ጥሩ ግብይት እየተፈጸመ ነው የሚገኘው። እኛም ኩኪሶቻችንን ይዘን እያስቀመስን ጥሩ ጊዜ እያሳለፍን ነው።